በኤዥያና አውሮፓ መሃል አዋሳኝ አቀማመጥ ላይ የምትገኘው ቅምጥሏ ቱርክ በድሮን ንግዷ ገበያው ይደራላት እንደ ኢስታንቡልና አንካራ አይነት ዓለም አቀፍ ከተሞች ያላት ቱርክ እንደነዚህ አይነት ከርታታ የገጠር ነዋሪዎች አሏት ቢባል ማን ያምናል? እነዚህ ዮርክ ተብለው የሚጠሩት ቱርካውያን ተዘዋሪ የገጠር ነዋሪዎች ከበርካታ ፈተናዎቻቸው ጋር አሁንም ድረስ ባህላቸውን አስጠብቀው ለመዝለቅ ቁርጠኛ አቋም ያላቸው ናቸው። ዮርኮች ተጓዦቹ በሚል ስምም በብዛት ይታወቃሉ። ቁጥራዊ መረጃዎች እንደሚጠቁሙት በቱርክ የሚገኙት ዮርኮች በግምት ወደ ግማሽ ሚሊዮን ይጠጋሉ። ዮርኮች በዋናነት በደቡብና ምዕራባዊ የቱርክ ግዛቶች እንደ አንታሊያ፣ ሙግላና ዴንዚሌ የተባሉ ስፍራዎች ላይ በብዛት ይገኛሉ። እነዚህ ዮርክ የተባሉ ሰዎች ወቅትን ጠብቀው ከቦታ ቦታ በመዘዋወር የኑሮ መሰረታቸውን የሚያበጃጁ ናቸው። በበጋ ወቅት ወደ ተራራ፣ በክረምት ደግሞ ወደ ቆላ ይወርዳሉ። በደቡብ አናቶሊያ ታውረስ ተራሮች ላይ ኑሯቸውን ያደረጉት እነዚህ ባህል ወጋቸውን አጥባቂ ሰዎች በቀን ውስጥ ለጉዞ ሲነሱ ከ8 እስከ 10 ኪሎ ሜትር ያህል ሊጓዙ ይችላሉ። በጸደይ ወራት ከ6 እስከ 7 ሳምንታት ከ400 እስከ 450 ኪሎ ሜትር የሚሸፍን ጉዞም ይኖራቸዋል። ብቻ ለሚሳሱላቸው የእርባታ እንስሳት ማረፊያቸው የሚሆን ቦታ፣ አየሩ የተስማማ መኖ የሰጠ ይሁን እንጂ ለዚህ ሕይወታቸው ምቹ ሆነው የተሰናዱ ዕቃዎቻቸውን ሸክፈው ለጉዞ መነሳት ከሕይወታቸው የተሳሰረ ልምዳቸው ነው። ጉዞውን ሲያደርጉ እርስ በርስና ከታላላቆቻቸው ጋር ስለ ታሪክና ባህላቸው ማውራትን ልምድ አድርገው የያዙ ናቸው። ነጻነት፣ ክብርና ቤተሰብን አስቀድመው ሀብትን የሰው ልጅ መለኪያ ከመሆን ያራቁ ሕዝቦች ናቸው። ዮርኮች መጠሪያ ስማቸው የሆነው ዮርክ የሚለው ቃል ዩሬሜክ ከሚለው ስርወ ቃል የመጣ ሲሆን ዩሬሜክ ማለት መጓዝ ወይም መቀጠል ከሚለው ሐሳብ መነሻነት የመጣ ነው። ብዙዎቹ አባላት በአናቶሊያና ኤጄን በሚባሉ የቱርክ አካባቢዎች የሚገኙ ናቸው። ዮርኮች በከተሜው ቱርካዊ ዘንድ ማንነታቸው የተዘነጋ ቢመስልም አሁንም ግን ታሪክን ይዘው ባህልን ስንቃቸው አድርገው ነገን በልጆቻቸው ላይ ለመስራት ሁሉም ነገር ባለበት እንዲቀጥል ጥረት ያደርጋሉ። በተለይም በደረሱበት ቦታ ሁሉ በህብረት ሰርቶ የሚጠለሉበት ድንኳናቸው ማንነታቸው ተለይቶ የሚታወቅበት ሀብታቸው ነው። ምቹ የሆነ ህይወትን ለመምራት የሚያግዘን ከቀደሙ ዘሮቻችን የወረስነው መለያችን ነው ሲሉ እነሱም ይገልጹታል። ይህ ልዩ ድንኳን በበጋ አየርን የሚያቀዘቅዝ፣ በክረምት በተለይ በዝናብ ወቅት ደግሞ ውሃን መከላከል የሚችል ነው። እናም ብዙዎች ስሪቱን አይተው ተደንቀዋል። በአርብቶ አደርነት ላይ ተመርኩዞ ያለው የኢኮኖሚ መሰረታቸው በተለይ ለበጎችና ፍየሎቻቸው እንዲሁም ለግመልና ላሞቻቸው የተለየ ቦታና ክብር እንዲሰጡ አድርጓቸዋል። በዚህ መሰረትም ሰርክ ስለ እነዚህ ሀብቶቻቸው ምቾት ይጨነቃሉ። በተለይ የዮርክ ሴቶች በብዛት የሚገኘውን የወተት ምርት ሳይበላሽ እርጎ፣ ቅቤና አይብ በማውጣቱ በኩል ሙያውን የተካኑ ናቸው። ወንዶቹ ደግሞ በእረኝነቱ የበረቱ፣ ሁሌም ለጉዞ ሲነሱ መዳረሻ ቦታዎችን በማወቅና በመዘጋጀቱ በኩልም ጥሩ መሪዎች ናቸው። ይህም በኑሯቸው ምን ያህል የሥራና ኃላፊነት ክፍፍልን እውን ማድረግ እንደቻሉ የሚያሳይ ነው ሲሉ ብዙዎች ያሞካሿቸዋል። ይህ ቢባልም ግን ሴቶች ለዮርኮች ማህበረሰብ ዋልታና ማገር ናቸው የሚለውን በአንድ ድምፅ ይስማሙበታል። ምክንያቱም ዮርኮች አብዛኛው ለኑሯቸውና በየጊዜው ለሚያደርጉት ጉዟቸው መሰረታዊና አስፈላጊ የሆነው ዝግጅት ሁሉ የሚከናወነው ከወጣት አንስቶ በእድሜ የገፉ እስከሚባሉት ሴቶች ድረስ በጥበብና በብልሃት እየተመራ ነው። ሁሉም የዮርክ ሴቶች በእድሜያቸው ልክ ሙያን ተክነው ብልሃትን ይዘው ስንቅ ያሰናዳሉ፣ ለችግሮቻቸው ሁሉ መፍትሄ ያዋጣሉ። እናም ሴቶች በዮርክ ማህበረሰብ ውስጥ በደንብ ይደመጣሉ። ሴቶቹም በማህበረሰብ ውስጥ ያለባቸውን ኃላፊነት ሲገልጹት በቀን ውስጥ የረፍት ጊዜ የሚባል ነገር አይታሰብም ይላሉ። ግን ደግሞ ይህን ከቦታ ቦታ ተንቀሳቅሶ የመኖር ሕይወትን አብዝተን እንወደዋለን። ምክንያቱም በድካም ውስጥ ትልቅ ነጻነት አለን። ሁሉም ነገር ተፈጥሮ ውበትና ነጻነት የሚንጸባረቅበት ነው ሲሉ ይገልጹታል። በዚህ ኑሮ ውስጥ ንጹህ አየርና ውሃ አለ ካሉ በኋላ በተጨማሪም በተራራማ ስፍራዎች ያለው ውበት ኑሯቸውን እንዲወዱት እንዳደረጋቸው ይገልጻሉ። ዮርኮች የጋብቻ ስርዓታቸውም ባህልና ወጋቸውን ያከበረ ነው። ማለትም በአንድ የዘር ሐረግ ውስጥ ጋብቻን የሚፈቅዱት ዮርኮች ይህ ዝምድናን ያጠናክራል የሚል እምነት አላቸው። በተለይ በጋብቻ ስርዓታቸው ወቅት
ወደ ሙሽሪት ቤተሰቦች ቤት ዘንድ በግመል ተጭኖ የሚላከው ጥሎሽና የጥሎሹን መድረስ ተከትሎ የሚከናወነው ሰዓታትን የሚፈጅ ዳንስ የብዙዎችን ትኩረት የሚስብ እሴታቸው ነው። ይህ ከሃይማኖታዊ ስርዓታቸው ጋር ብዛም የማይዛመድ ቢሆንም እንደኖሩበት የቆየ ባህል አንድ እሴታቸው አድርገው ግን ይዘውታል። ዮርኮች ደግሞ ሌላም በልዩነት የሚታወቁበት ባህልና ልማድ አለ። ይህን የጉሮሮ ዘፈን ይሉታል። በሀገርኛው አጠራር ቦጋዝ ፋሲ ወይም ቦጋዝ ካልማ ይባላል። ይህን ባህላቸው የሆነ የጉሮሮ ዘፈን በተለይ በእድሜ አንጋፋዎቹ ተክነውበታል። ከጉሮሯቸው ድምፅ እያወጡ በጣታቸው አንገታቸውን እየነካኩ ለነሱ ለባህሉ አዋቂዎችና ለነዋሪዎቹ ብቻ ግልጽ መልእክት ያለውን ዜማ ያሰማሉ። ዮርኮች የራሳቸው ፌስቲቫሎች አሏቸው። በተለይም በአንታሊያ የሚዘጋጀው የዮርክ ቱርከሜን ፌስቲቫል በዚህ ውስጥ ሊጠቀሱ ከሚችሉት ዋነኛው ነው። ይሄውም ግመሎቻቸውን አሰልጥነው ከሌሎች ግመሎች ጋር ትግል እንዲገጥሙ በማድረግ የሚያዘጋጁት ልዩ ፌስቲቫል አንድም መገለጫቸው ሲሆን፣ በሌላ በኩል ደግሞ ብዙ ቱሪስቶችን ስቧል። ዮርኮች ልጆቻቸውን የሚያሳድጉበት መንገድም እጅግ ለዓለም ምሳሌ ሊሆን የሚገባው በሚል በብዙዎች ይወደሳል። በዮርኮች ስለ ልጆች ኃላፊነት ያለበት ወይም ተጠያቂነት የሚሰማው ወላጅ ወይም የሥጋ ዘመድ ብቻ አይደለም። እኛ ለዮርክ ልጆች ሁሉ የወላጅነት ኃላፊነት አለብን ብለው ያምናሉ። ይህንንም አንዱ ያንዱን ልጅ በመንከባከብ በተግባር ያሳያሉ። ስለዚህም ባህል ወጋቸውን አክባሪ የሆኑት ዮርኮች ልጅን ሁሉ በተጠያቂነት መንፈስ የማሳደግን ኃላፊነት የሚወስዱ ናቸው። የትኛውም አይነት ፈታኝ የህይወት መንገድ ቢገጥማቸው እንደ ሸምጋይ አብረው የሚቆሙና የሚያስማሙ አጋ የተባሉ የዕድሜ አንጋፋ መሪዎች አሏቸው። ሕግ በምድራቸው ዝንፍ እንዲል የማይፈቀደውም በዚህ ምክንያት ነው። በሌላ በኩል ቤይ ወይም የጎሳ መሪ በመባል የሚታወቁት መሪዎቻቸው የሀብትና ንብረት አስተዳደር ላይ፣ የመሬት አጠባበቅና ተያያዥ ጉዳዮች ላይ በእውቀት ማህበረሰቡን ማስተዳደርን የተካኑ ናቸው። አንጋፋዎቹ ዮርኮች ከዚህ ኑሮ ተነጥለው መኖር እንደማይችሉ ያምናሉ። ሁሌም ማልደን መነሳት፣ ሻያችንን መጠጣት፣ ድንኳናችንን መያዝና አዲሱን ማረፊያ ስፍራችንን እስክናገኝ ድረስ ደከመን ሳንል መጓዝ የለመድነው ነው ይላሉ። እነዚህ ሰዎች በእግራቸው ረጅም ርቀት ከመጓዝ አንስቶ በተለያዩ ቦታዎች ላይ ሲሰፍሩ የሚያስፈልጋቸውን ነገር ለማዘጋጀት የየትኛውንም አካል ትብብር የሚፈልጉ አይደሉም። አቅማቸው በሚፈልገው ልክ ያልጠነከሩ ጉዞ የሚከብዳቸው ልጆቻቸውንና አቅመ ደካማ አዛውንቶችን በግመሎቻቸው ላይ እያፈራረቁ በመጫን ረጅሙን ጉዞ ያካሂዳሉ። ሁሉም ሕይወታቸው ደጅ ነው ማለት ይቻላል። ቀን ከፀሐይ ብርሃን፣ ምሽት ከጠፍ ጨረቃና ከአንጸባራቂ ከዋክብት ጋር እየተያዩ ጊዜያቸውን ያሳልፋሉ። በተለይ በግና ፍየሎቻቸውን አብዝተው እንደሚወዱ የሚናገሩት የዮርክ ሰዎች ልክ እንደ ቤተሰባቸው አባል እንደሚሳሱላቸው ይገልጻሉ። ለኛ መኖር እነዚህ ፍየሎች ዋስትና ናቸው። ስለዚህ እንንከባከባቸዋለን፣ በመኖራቸው እናተርፋለን። ታዲያ ግን ዮርኮች እንስሶቻቸውን እየነዱ ከቦታ ቦታ በሚንቀሳቀሱበት ጊዜ አንድ ነገር በጉዟቸው ውስጥ በአስጊነቱ ይነሳል። ይሄውም ጫካ አቋርጠው የሚያደርጉት ጉዞ እጅግ ፈታኝና በአደጋ የተሞላ የሚሆንበት ጊዜም ብዙ ነው። ሆኖም ግን በተራራማ ስፍራዎች ተወልደው ያደጉት ዮርኮች ስለ ሁሉም ነገር ከቅሬታ ይልቅ በጀግንነት በመጋፈጥ ያልፉታል። ይህም የሕይወት ጥንካሬ ስለሚሰጣቸው ክብር እንደሚሰማቸው ይገልጻሉ። ምክንያቱም ይህ ሕይወታቸው ነው። ለምርጫ የማያቀርቡት ማንነታቸው እንደሆነ ሳያመነቱ ይናገራሉ። እነዚህ ሰዎች በአንድ ሌላ ነገርም ይፈተናሉ። አብዛኞቹ ማለት ይቻላል የሞባይል ስልክ አይጠቀሙም። በዚህም ከስፍራ ስፍራ በየጊዜው የሚንቀሳቀሱ እንደመሆናቸው ቋሚ አድራሻ የላቸውምና ለሥራ አሊያም ለትምህርት ወደ አንድ ራቅ ያለ ቦታ የሄዱ ልጆቻቸውን ለማግኘት የሚጠቀሙት ደብዳቤ ነው። ገበያ ሲወጡ የተዋወቋቸውን ነጋዴዎች በመጠቀም ልክ እንደ ጥንቱ ጊዜ ደብዳቤን በተመላላሽ ነጋዴ በመልእክተኛ ይቀባበላሉ። ዮርኮች በሁሉም ነገር ውስጥ ግን አንድ ነገርን ያስቀድማሉ፣ የማህበረሰብ አንድነትን። ይህንንም በሕይወት ሂደታቸው ውስጥ ሁሉ ቀዳሚ አድርገው ይተገብሩታል። ዮርኮች ሁሉም በአንድ ጥላ ስር እንዳሉ የሚያምኑ ቢሆንም እንደ መነሻ ቦታቸውና እንደ ትውልድ ስፍራቸው የተለያየ መለያ ስም አላቸው። እንደ ማሳያም የማናቫሊ ዮርኮች፣ ባለቢጫ ፍየሎቹ ሳርካሲ ዮርኮች፣ የሙርታና ዮርኮች፣ የአንካሮቹ ዮርኮች እየተባሉ በብዙ ስምና ሐረግ ተከፋፍለው ይጠራሉ። ጥበብን በኑሮ ዘመናቸው ሁሉ ከራሳቸው ጋር ያወዳጁት ዮርኮች
በተለይም የእጅ ሥራዎችን በመስራት ታዋቂውን የዮርክ ምንጣፍ በማበጀትም ለራሳቸው ይጠቀማሉ፣ ለገበያም ያቀርቡታል። በርካታ ቱሪስቶችም አንድም አኗኗርና ባህላቸውን ለማየት ደግሞም በሌላ በኩል ምርቶቻቸውን በመግዛት ለኑሯቸው አስተማማኝ መሰረት ሆኗቸዋል። ዮርኮች ተራራማ ቦታዎች ላይ እንደመኖራቸው ለቅዝቃዜና ለእርጥበታማ የአየር ሁኔታው አስፈላጊ የሆኑ አልባሳትን በእጃቸው ይሰራሉ። ይህ ተንቀሳቃሽና ባለብዙ ጥቅም ድንኳናቸው በአገርኛ አጠራራቸው ካርካዲር ይባላል። ዮርኮች ከልብ እንግዳ ተቀባዮችም ናቸው። እግር ጥሎት እነሱ ዘንድ ለደረሰ እንግዳ በመስተንግዷቸው ውስጥ ቅድሚያ የሚሰጡት፣ ለወዳጅ የሚያደርጉት የቤተኛ አቀባበል የሚጀምረው በተወዳጅ ወተታቸው አለዚያም ደግሞ ሀገርኛ በሆኑት ቅመሞች በተከሸነው ባለመዓዛ ሻያቸው ነው። የዮርክ ማህበረሰብ አባላት እጽዋት ላይ ባላቸው ዕውቀት የተደነቁ ናቸው። ሌላው ማህበረሰብ እንደዋዛ አይቶ ሊያልፋቸው የሚችላቸው የዱር እጽዋት ለነሱ እጅግ ተፈላጊና ወሳኝ እጽዋት ሆነው ይገኛሉ። ምክንያቱም የእጽዋት ሚስጥሮች የተገለጡላቸው ዮርኮች ቢታመሙ ለፈውስ የሚጠቀሙባቸው ናቸው። እነዚህ ሰዎች የሚገጥሟቸውን አብዛኞቹን ህመሞች በባህላዊ መድኃኒቶች መፍትሄ የሚሰጡ ናቸው። ለጸረ ተባይ መርዝ ወይም ለሌላ ጉዳይ ምሁራን የተመራመሩባቸውን ኬሚካላዊ ውህዶችን አይጠቀሙም። ዘመናዊ ኢኮሎጂን ከረጅም ጊዜ በፊት ያወቁ የሚመስሉት ዮርኮች ተፈጥሮን እንደ ጓደኛ ይመለከታሉ። ሌላው ቀርቶ ሳርን አለበቂ ምክንያት የማይቆርጡ መሬቱ እስኪራቆት ድረስ ሳሩንም አያስግጡም። ይህ ዮርኮች ለተፈጥሮ የሚሰጡት ልዩ ክብርና ጥበቃ ነው። እነዚህ የማህበረሰብ ክፍሎች ስለ ፍቅር፣ ስለ ስደት፣ ስለ ተፈጥሮና ስለ ሌሎችም ድንቅ ስነ ቃል ያላቸው ጥበብ አዋቂዎችም ናቸው። የሚመርጧቸው አልባሳት በቀለማት ያሸበረቁና በእጅ የተሰሩ መሆናቸውም ልዩ ያደርጋቸዋል። ከቦታ ቦታ በመዘዋወር አኗኗር ላይ የተቃኘው ህይወታቸው በአንድ ስፍራ የተመሰረተና ዘላቂ የተረጋጋ ህይወትን ለራሳቸው መስጠት የሚችሉ አይደሉም። የታሪክና የባህል ጥናት አድራጊ የሆነው ፈረንሳዊው ጄን ፖል ሮክስ በ1950ዎቹ በዮርኮች መኖሪያዎች ጉብኝት ባደረገበት ወቅት የተመለከተውን መሰረታዊ ህግና እምነታቸውን በመመርኮዝ ባሰፈረው ጽሑፍ እንደገለጸው የሱኒ ሙስሊም የሆኑት ዮርኮች ለእምነታቸው መሰረታዊ ህጎችን የሚያከብሩ ቢሆንም በዚህ ረገድም ብዙ ፈተናዎችን ያልፋሉ ብሏል። አንድ ቦታ ላይ ባሉ የእምነት ማስጌጃ ቦታዎች በቂ ጊዜን ማሳለፍ የሚችሉ ባለመሆናቸው በዚህ የተነሳ በየድንኳኖቻቸው ጸሎት ልመናቸውን ያደርሳሉ። በእስልምና እምነት ውስጥ ትልቅ ቦታ ያለው ዘካ እዚህ የዮርክ ማህበረሰብ ውስጥም የማይዘነጋ ጉዳይ ነው። ሰዎቹ ድህነትን ለመቀነስና ማህበራዊ ፍትህን ለማድረግ ዘካን ይጠቀሙበታል። በዮርክ ማህበረሰብ ዘንድ ከእንስሳት ሽያጭና ኮተት ምርቶች እንዲሁም ከሌሎች ተጠቃሽ ከሆኑ ምርቶቻቸው ከሚገኘው ገቢ ለዚህ በጎነት ላለው ዓላማ ተቀናሽ ያደርጋሉ። ሃይማኖታቸው በተለምዶ ቀላል፣ በባህላዊ ይዘት የተመራና ከህይወታቸው ጋር የተያዘ ነው። በኢኮኖሚ ጫና፣ በሎጂስቲክስና ከስፍራ ስፍራ ተንቀሳቅሶ የሚመሩት ተለምዷዊ ህይወታቸው በሚፈጥረው ጫና ምክንያት በተለይ ከእምነት አንጻር የላቀ ቦታ የሚሰጡትንና እንደ ቅድስና የሚቆጠረው የሐጅ ጉዞ ለማድረግ እምብዛም እድል እንደሌላቸው ይገለጻል። ታሪካቸው እንደሚያስረዳው በ20ኛው ክፍለ ዘመን አጋማሽ ላይ አብዛኞቹ ዮርኮች በኦቶማን ዘመን በንግድ መንገድ ጠባቂነት፣ በወታደርነትና በከብት አርቢነት ሥራ የገነነ ስም የነበራቸው ናቸው። ብዙ ጸሐፍት ከህይወት ልምዳቸው በመነሳት እንደመሰከሩላቸው በባለፈው ዘመን አብዛኞቹ ዮርኮች በፈረሰኝነት የተካኑ፣ ለጦረኝነት ድንበርን ላለማስደፈር የተመረጡም ናቸው። አሁን ግን የዮርኮች ወጣቱ ትውልድ ወደ ዘመናዊ ህይወት እያዘነበለ የመጣ በመሆኑ ባህሉ ሊሸረሸር ይችላል የሚለው በአብዛኛው ዮርኮች ዘንድ ይንጸባረቃል። ቴክኖሎጂና ዘመናዊ አኗኗር በውስጣቸው ዘልቆ ለመግባት የቱንም ያህል ጉልበቱ ቢኖረውም እንኳን ከከተሜነት ጋር ልዩነታቸው ሳይቋረጥ እንዲቀጥል ማድረግም እየቻሉ ነው። አንዳንዴ የአየር ሁኔታ መቀየር ለእነዚህ ሰዎች ብርቱ ፈተናን የሚያመጣባቸው ነው። ለምሳሌም ሞቃታማ የአየር ሁኔታ አይሎ በሚመጣበት ጊዜ የውሃ እጥረት ከባድ ስጋት ይሆንባቸዋል። በገበያ ረገድም የኢንዱስትሪያላይዜሽንና የግብርናው ዓለም ትስስር በሌሎች ዘንድ የተሳለጠ ቢሆንም እነሱን ግን አግላይ የሆነ የገበያ ዋጋ መኖሩ በባህላዊ መንገድ የሚዘጋጁ ምርቶቻቸውን በቅናሽ ዋጋ እንዲሸጡ አድርጓቸዋል። እነዚህ የህብረተሰብ ክፍሎች ከመንግስት የሚመጡ ፖሊሲዎች፣ ኢኮኖሚያዊ ጫናና ሌሎችም ነገሮች ፈተና እንደሆኑባቸው ይናገራሉ።
ቴክኖሎጂ ዮርኮችን በተወሰነ መልኩ ቢያግዛቸውም የዮርክ ልጆች በሙሉ ከተፈጥሮ ጋር የተወዳጁ እንጂ በቴክኖሎጂ ውጤቶች ብቻ የሚመሩና የተቃኙ አይደሉም። ስለ ተፈጥሮ ያውቃሉ ብቻ ሳይሆን በተፈጥሮ ያገኙትን እያንዳንዱን ውለታ ይቆጥራሉ፣ ይማራሉ። ይህ ለሕይወታቸው ጥሩ ትስስርን ያመጣላቸው ነው ሲሉ ይናገራሉ። ሆኖም ዮርኮች አሁንም ቴክኖሎጂ የልጆቻቸው ፈተና ነው። የቱርክ መንግስት የተዘዋዋሪነት ኑሯቸውን በተመለከተ ውስን ቅራኔዎችን ያነሳል። ለደህንነት ምቹ አይደለም፣ ለግብር መሰብሰብ ሂደት አስቸጋሪ ነው፣ ለመሬት አስተዳደር ስራም አቅም ያሳጣናል የሚል ምልከታ ያለው ሲሆን እርሻን በቋሚነት እንዲያርሱ የሚያረቧቸውንም እንስሳት በአንድ ቦታ እንዲያረቡና ቋሚ መኖሪያ እንዲያገኙ ለማድረግ ጥረት አድርጓል። ይህ ግን ለዮርኮች እንደሚታሰበው ድሎት አይደለም። የምንፈልገውን ሁሉ ተፈጥሮ ሰጥታናለች፣ ስለዚህም በነጻነት መንቀሳቀስ አለብን የሚል አቋም አላቸው። በተለይ ለግጦሽ ወሳኝ የሚሏቸውን መሬቶች ለዘመናዊ አራሾች አሊያም ለከተማ ልማት ተላልፈው መሰጠታቸው ሁኔታዎችን ከባድ አድርጎባቸው ቆይቷል። በዚህ ምክንያት ዛሬም ባለመግባባት ውስጥ ሆነው የሚያነሷቸው ጥያቄዎች በቂ ምላሽ ባያገኙም ስለ ቀደማ አኗኗራቸው ጥልቅ ፍቅር ያላቸው በመሆኑ ዛሬም ጥንታዊ ባህላቸውን ለማስቀጠል ተለምዷዊ ጉዟቸውን የሚያደርጉ ብዙ ናቸው። አብራችሁን ስለቆያችሁ እናመሰግናለን። ላይክና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም